በዚህ ሀሳብ እንኳን አልስማማም፣ ይቅርታ አድርግልኝ። የማልስማማበት ምንድን ነው፣ ሰው ያልሰማው ነገር ላይ መፍትሄ ሊያመጣ አይችልም። ምናልባት አንተ ዶክመንቱ ስላለ አንተ ያያቸው ነገሮች ስላሉ አንተ ሰምተው ሊሆን ይችላል። እኔ አሁን ለምሳሌ ይህን ነገር አልሰማውም፣ እግዚአብሔር በሚያውቀው። ምናልባት ቀሲስ ዲበኩሉ አልሰሙ ይሆናል፣ የደብረ ሰላሙን ሳይሰሙ ሊሆኑ ይችላል፣ ቀሲስ ቴዎድሮስም ላይሰሙ ይችላሉ። ይህንን ነገር ሶሻል ሚዲያን እንደ ትንሽ ነገር አድርገህ እንዳታየው። አንተም ሶሻል ሚዲያ ስላለ ነው ይህን መረጃ ይዘህ መጥተህ እንድንነጋገርበትና ህዝቡ ምን እንዲያደርግ አቴንሽን እንዲሰጠው ከዛ በኋላ ወደ መፍትሄ እንዲሄድ የሚደረገው። ስለዚህ ሶሻል ሚዲያን እንደ ትልቅ መሳሪያ አድርገህ አትየው። ሶሻል ሚዲያ ከማንም በላይ ትልቁ መሳሪያ ሶሻል ሚዲያ ነው። ህዝብ የሚግባባበት፣ ህዝብ ድምፅ የሚሰጥበት፣ ህዝብ ምን የሚያደርግበት፣ የንጹሐንን ደም በትክክል አደባባይ ላይ አውጥቶ መረጃውን አውጥቶ ዓለም ላይ ምን ሊያደርግ የሚችልበት መፍትሄ ሊያገኝበት የሚችልበት ነው። ስለዚህ ሶሻል ሚዲያ እንደ ተራ ነገር ባታየውና ይህን አንተ ታዲያ ለምን መጣ ምን ታደርጋለህ? መፍትሄ ከሌለው ሶሻል ሚዲያ ላይ መጣ ይህንን ማውራቱ ምን ጥቅም አለው ታዲያ? ስለዚህ በሚገባ ይህንን መጣ ድምፅ የምትሆንበት ሪዝን ሪከርድ አድርገህ የምትይዝበት ምክንያት አንድ ቀን ይሄ ነገር ሲወጣ ወደ መፍትሄ የምንሄድበትን ነገር በስምምነት የምናደርገው ስለሚሆን ነው። ስለዚህ መፍትሄ የለው ምንም አይመጣም የሚባለውን ነገር ተወውና መፍትሄ የምናመጣበትን ነገር ብንወያይ መልካም ነው ብዬ አስባለሁ። በደንብ ጥቅም አለው። የሆነ ትክክል ነህ። እኔ አባባሌ ከተረዳኝ ይሄ እዚህ የምናገሩ መፍትሄ የለውም ሳይሆን እዚህ ተናግረን መቅረቱ ነው። ባለፈውም ተናግረን ስለቀረን ነው። መስማቱ ሁሉም ማወቅማ ግዴታ ነው፣ ማወቅ አለበት። አሁን እየተናገር ከሆነ 100% የምቀበለው ነገር ነው። ካወቅም በኋላ ግን ወደ ቀጣይ እርምጃ መገባት አለበት ነው። ያ ደግሞ የሚደረገው በአንድ ልብ መሆን ስንችል ነው። በአንድ ሀሳብ መስማማት መግባባት ስንችል ነው። ያንን ደግሞ በስነ ስርዓት መረጃ መቀያየር ሲቻል ነው። ያ ደግሞ ሶሻል ሚዲያ ኢዝ ዘ ቢገስት ቱል። ያ ማንም የሚከራከረው ነገር ስላልሆነ ማለት ነው። ግን ችግሩ ምን አለ መሰለህ ዮኒዬ፣ መረጃውን ከተቀያየር ነው በኋላ ከ2012 ጀምሮ እኮ ነው መረጃውን ከተቀያየር ነው በኋላ ኖባዲ ታክስ ከዛ በኋላ ጸጥ ይባላል። አሁን ጸጥ ሲባል ቀጣይ ምንድነው እነሱ የሚያስቡት? አይ ባለፈውም ሶሻል ሚዲያ ላይ ጮኸው ነበረ፣ የሚያመጡት ነገር የለም ወሬ ብቻ ናቸው ነው የሚሉት። አየው መረጃ መያዝ ትልቅ ነገር ነው። በጣም ደስ ይላል። ሼር መደራረጉ በጣም ትልቅ ነገር ነው። እኛ ስንገባበት ምን ያህል እንደምናንቀጠቅጥ አውቀዋለሁ። ያ እኛ ስንገባበት ተወርቶ የሚቀር ነገር የለም በፍጹም። አይ ነው ለዛ ነው እንድትገቡበት ስለምፈልግ ነው። ስለዚህ በደንብ አድርገን ገብተንበት ይህንን ጉዳይ ምን ያህል ውጤት ይዘንበት እንደምንመጣ ምንም ጥያቄ የለውም። አብይን ስናመላልሰው ነበር፣ ጥያቄ የሌለው ነገር ነው። አሁንም ይሄ የወገኖቻችን ማለቅ በደንብ ህዝቡን አንድ ላይ አድርጎ በደንብ ጥቁር አስለብሶ ፊት ለፊት አደባባይ ላይ ወጥቶ ድምፅ መሆን እንደሚቻል እናሳያለን። ምንም ጥያቄ የሌለው ነገር ነው እና የሚሆን እንደሚሆን እርግጠኛ ስለሆንኩ ነው። እየተገደለ የሚኖር ኢትዮጵያዊ የለም። ኢዝና ገና ሃፕን ገብተዋል። በዚህ ነገር ላይ ምንም ፊት የሚሰጥ የለም። አባቶችም ይኸው ፊት ለፊት መጥተዋል። በአደባባይ መጥተው ይኸው ለልጆቻችን ድምፅ እንሆናለን፣ ለቤተ ክርስቲያን ድምፅ እንሆናለን፣ እየተሰደብንም ቢሆን ፊት ለፊት እንጋፈጣለን ብለው መጥተዋል። ይኸው ይሆንም ሌላም አባት ነበሩ ገብተው ነበረ መጋቤ ገብተው ድምፅ እየሆኑ ነው። በሙሉ አባቶቻችን መጥተዋል። ከአባቶቻችን ጎን የመቆም ደግሞ የምዕመናኑ ኃላፊነት ነው። ስለዚህ አባቶች መጥተው ይህንን ነገር ተጋፈጡ ካሉን እኛም ደግሞ የሚገባንን የሚደረገውን ነገር ካደረግን ምን ይሆናል? ህዝብና ምኑ ምዕመናኑና አባቶች አንድ ላይ ሆኑ ማለት ነው። አንድ ላይ ሆኑ ማለት ውጤት ይዘን እንመጣለን። ስለዚህ አባቶች እዚህ ጋር መጥተዋል። በሚገባ ነገር ያደርጋሉ። በነገራችን ላይ እታች ሆነው የሚጽፉት አብዛኛዎቹ ካድሬዎች ናቸው። ብዙ አቴንሽን አትስጧቸው፣ ብዙ አትመልሱላቸው። ከስር ላሉ ካድሬዎች እንደሆነ ማንም ያውቃል። ማንም የሚያውቃቸው ነው። በሙስሊም ስም በጴንጤ ስም በምን ስም እየመጣ ብዙ ፖለቲካ ከስር የሚሰሩትን በደንብ አድርገን ስለምናውቅ እኔ ሶሻል ሚዲያ ላይ መሪያችሁን ጠፍጥፍ ይሰራለሁ። ሶሻል ሚዲያ ላይ ጉራ ሳይሆን የሚታወቅ ነገር ነው። ስለማቀው በአቴንሽን አድርገው በአዲስ አካውንት እያደርጉ አቴንሽን ወይም ደግሞ ነገራችሁን ለማስቀየር ከስር እየጻፉላይ ናቸው። ከስር የሚጽፉትን ትታችሁ በደንብ አድርጋችሁ ፊት ለፊት ላይ መሰራት ያለበትን በደንብ አድርጋችሁ ብትናገሩ መልካም ነው ብዬ አስባለሁ። ክበሩልኝ። ቀጥል ታላቁ። እኔም እንትኑ ይሄ መረጃ መቀያየሩን በእናንተ እጅ እንዲገባ የምፈልገው ለምንድን ነው? አትሊስት የሆነ ነገር ማድረግ ትችላላችሁ ብዬ ስለማስብ ነው። ፖለቲካል ኮኔክሽኑም አላችሁ፣ ሎጂስቲክስ እና ግዝ ብትሉም ትችላላችሁ። ያን ያክል የሚቸግራችሁ ነገር የለም። ስለዛ መረጃ እናንተ ብትይዙ እና እናንተ ቢኖራችሁ የተሻለ በጣም ጥሩ ነገር ነው የሚሆነው። እሱ ከኛ የተሻለ አቅም ስለሚኖራችሁ ማለት ነው። ችግሩ ግን የሚሆነው ወይ አሁን እኮ መረጃ ጥሩ ነገር ነው ያቀረብከው፣ በጣም ቆንጆ ነገር ነው ያቀረብከው። ግን የመረጃ እጥረት ህዝቡ ላይ አለ ብለህ ታምናለህ?
የመረጃ እጥረት በደንብ አለ። ግን ደግሞ ችግሩ ምንድነው? መረጃውን የሚይዘው ሰው እንደ መረጃ ብቻ ነው የሚይዘው፣ ወደ ድርጊት መግባት አይፈልግም። በቂ አይደለም ወይ? አሁን ለምሳሌ በየአደባባዩ በአሁኑ ሰዓት ላይ ቴክኖሎጂ ያለበት ዘመን ነው። ገበሬ ሁሉ ስልክ በእጁ ላይ ይዞ ነው የሚንቀሳቀሰው። የሁሉ ሰው የሁሉ ግድያ እንዴ! ጦርነት የሌለበት አካባቢ የት አካባቢ ነው? ወጣቱ ሽማግሌዎቹ ልጆቻቸውን ጫካ ልከው ነው ያሉት። የሁሉ ነገር እየሆነ የሁሉ ግድያ እየተሰማ እኔ የምጠይቀው ጥያቄ ምን ሆነን ነው እንጂ ከድንዛዜ እንዴት ነው መንቃት የሚቻለው? ካልሆነ በስተቀር በዚህ ዘመን የኢንፎርሜሽን እጥረት አለ ብሎ ማሰብ እኔ በጣም ይከብደኛል። ኦኬ እኛ አሁን ሰምተን የለ አሁን እዚህ በውጭ ሀገር ምን ነው ቆይተው እሺ እናንተን ተው በውጭ ሀገር የምንኖር ቅድም መላከ ሰላም ሲናገሩ ነበረ። በጣም ትልቅ እንትን ነበረ። በደንብ ሰላማዊ ሰልፍ መውጣት መደራጀት ነገር ነበረ ድሮ። አሁን ላይ እኮ እኔ በጣም ነው የሚገርመኝ እኮ ምንም እኮ የሚያወራ የለም። መድረክ ላይ ራሱ የሚያወራ የለም። የሆነ ነገር አይ መግቢያህን አንተን ያርገኝ ነው የሚያወሩን እኮ እኛ ጋር ቄሶች ሲያወሩ እኮ ኢትዮጵያ ደርሶ ስለመምጣት ነው የሚያስቡት በእውነቱ። ወይ እንግዲህ ወይም በቤት ይኖራቸዋል ያ መንግስት ይወርስብኛል ብለው የማሰብ ነገር ነው የማየው እንጂ እኔ ጓደኞች አይደሉ እንዴ ምን ትቀልዳለህ? እና እኔ መፍትሄው የሚመስለኝ የኢንፎርሜሽን ጋፕ አሁን በዚህ ዘመን ላይ ያን ያክል አይደለም። ድንዛዜ ውስጥ ነው ያለ ነው። ሞቱ ራሱ የገባን አይመስለኝም። አላመመንም። ምን ሆነን ነው ሰው ራሱን እኔ ትምህርትም ከሆነ ከታች ያላችሁም ይመናል ክርስቲያን እየሞተ ቤተክርስቲያን እየተቃጠለ ተመስገን ጌታዬ እያልክ የደስታ ሳቀምስ ከሆነ ሐዘን የማይሰማ የክርስቲያኖች ሞታቸው የማያስለቅስ ከሆነና በእንባ እንድትጸልይ ማትሆን ከሆነ እኔ አንጸድቅም ብዬ ነው የማምነው። እንዴት ነው ሰው ዘና ብሎ ፈታ ብሎ በክርስቲያኖች ደም ላይ የሚኖረው? እንዴት ይደረጋል? እንደዚህ እንዴ! ይሄ በሆነበት ሁኔታ እኔ ምዕመናን በውጭ ሀገር የምትኖሩ አባቶቻችሁን እባካችሁ ምሩን፣ ቅደሙልን ከፊት ለፊት ክርስቲያኖች እያለቁ ነው። ተደራጅተው እየገደሉን ነው። ገብርኤልን ቤተክርስቲያን እንዳታቃጥሉት ወላሂ መስጊድ እናደርገዋለን ያለው ቪዲዮ ሲተላለፍ ነበር ከዛሬ ከ8 ዓመት በፊት ከ7 ዓመት በፊት። እና እኔ የኢንፎርሜሽን ትክክል ነው እንደዚህ እያደራጁ አሁን ስታቀርበው አንተ ሾርት ሚሞሪ ተብለናል። ሚሞሪያችን ይነቃል። የተወሰኑ ድሌት ሰማይ የሚል ነገር ካለ ድሌት እያደረገ ያንን ሰው ሌላውን ይሄን ይጨምርበታል እንጂ የኢንፎርሜሽን ጋፕ የለም። ድንዛዜ ግን አለ። ይኸውልህ አሁን ዝም ብሎ ላይቭ እኮ ወጥቶ ዝም ብሎ ጌም የሚጫወት ኦርቶዶክሳዊ እኮ አለ እኮ በቀላሉ ሌላ ነገር ላይ የሚያተው እዚህ ውስጥ እኔ አይመለከተኝም ይሄ ፖለቲካ ነው የሚል እኮ አለ እኮ። አሁን የክርስቲያኖችን ሞት ፖለቲካ ነው ማኒፌስቶ አዘጋጅተው እንግዲህ ስንት ዓመት ሙሉ 50 ዓመት ሙሉ እንዴ አንተ አይገባም እንዴ 50 ዓመት ሙሉ ኦርቶዶክስንና አማራን አከርካሪውን ሰበር ነው ያለ ማኒፌስቶ ያለ። በአሁኑም ሰዓት ላይ ይህንን የሚል መንግስት ባለበት ሁኔታ ላይ ድምፅ ወጥቶ እንሰብራለን እንገላለን አዲስ አበባ ላይ አይደለም እንዴ የተባለው? ሰበርናቸው ያለው መስቀል አደባባይ ላይ አይደለም እንዴ? እና እኔ ይሄ ድንዛዜ ነው የሚባለው እንጂ የኢንፎርሜሽን ጋፕ አይደለም። እና እኔ መጽሐፉ እንደሚለው እረኞቻችን አልጠበቁንም ካላችሁ ምዕመናን በቃ የማይጠብቅን እረኛ በጎቹ ከዚያ ይሸሻሉ፣ አይሰሙትም፣ አያውቁትም ተብሏል። አናውቅህም ማለት ነው። ደሞዝ አንከፍልህም። ከዛሬ ጀምሮ ቤተክርስቲያን ስትቃጠል፣ ህዝቡ ሲያለቅስ፣ እኛ ስንጨነቅ ድምፅ ማትሆኑን ከሆነ ሌላ እረኛ እንፈልጋለን። በነገራችን ላይ ይሸሻሉ ማለት ከቤተክርስቲያን መሸሽ አይደለም። መጀመሪያ ቤተክርስቲያን ማናትና ህዝቡ ነው። ምንደኛውን ቦታ መስጠት ነው የሚያስፈልገው። ምንም ችግር የለ። የአንድ ወር ደሞዝ እኮ ማቆም እኮ ነው። ሲሪየስሊ ያን ጊዜ ለከርሶ ያመልኩ መጮህ ይጀምራሉ። ወይም መንግስት ወስዶ ይቅጠራቸው እዛው። ለመንግስት ከሆነ ገጽታ ግንባታ የሚሰሩት መንግስት ይክፈላቸው፣ እዛው ደሞዝ ይክፈላቸው። የሚገደለው ህዝብ ግን ምን እየሰራቸው ነው? ወጭ ለምሳሌ እኔ አሁን ዛሬ አሪስ ሰው እየሞተ ነው አይደለ? ቀኝን ሲመታ ግራን ስጥ የሚል ውረድ ማለት ከመድረክ ማስወረድ። እንደዚህ ያለውን ዳር ዳር የሚሄድ ሌባ ሰባኪ እኔ እንደዚህ ያለውን ማስወረድ ነው ከመድረክ። የመንግስትን በሙሉ ቅጥረኛ ገጽታ ግንባታ የሚሰሩ ደግሞ የሚናገሩትን ካህናቶች የሚያሳስሩ የሚያሳግሩትን ሰዎችን
ህዝቡ ምን ይደረጋል? ህዝቡ እኮ ምን ህዝብ ምን ደሞዝ አይታገድ። የህዝቡ ቄስ ዲያቆን ቢሆን አዎ ያስፈራል፣ ከባድ ነው ለቄሶቹ ለዲያቆናቶች። ወይ በመንግስት ያሳስራቸዋል አለቆች፣ ወይ ደግሞ የሆነ ምዕመንን ማን ያስረዋል? ማን ደሞዝ ይቀማዋል? እንካዚ ምናልባት አሁን እያሉት ስላለው ነገር ቆይ እነሱ የሚያወሩትን አንዴ እንስማው ምን እንደሚሉ ማለት ነው። ድምጽ መሆን ምናምን ስለሚባለው እሺ ስሙ። የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ቆይ ግን ታላቁ ጅብሪል ጥያቄ አለ። ይህን ነገር መንግስት እየሰራው ቢሆንስ? አንዳንዴ ቆም ብሎ ማሰብ ጥሩ ነው። እነዚህ ተጠርጣሪዎች ነገሩን ከብልጽግና አውጥተው ሙስሊም ላይ አላከው ነገሩን የሚያደርጉ ቢሆኑስ? እርግጠኛ ነኝ ይሄ የመንግስት እጅ አለበት። መንግስት እያየ ዝም ካለ እንትን አለ። ስለዚህ ሙስሊም ላይ አላከው ሙስሊምና ክርስቲያን ይፋጫል፣ ሙስሊምና ክርስቲያኑ ይጨራረሳል። መንግስት ቁጭ ብሎ ያያል። ከዛ በኋላ ከተጨራረሰ በኋላ ተብሎ በመሀል ገብቶ አሸማጋይ ሊሆን ይችላል። ይህንን ነው የማስበው። ስለዚህ ሙስሊሙ ላይ ማላቀቁ ሙሉ ለሙሉ ትክክል ነው ብዬ አላስብም። ገብቷል። አንተ አሁን የገባ የመሰለ ይሄ ሰውዬ ፊቱን ሳያሳይ ምኑን ሳያሳይ ዝም ብሎ መጥቶ ሙስሊም ነው እያለ ሙስሊምን ከኦርቶዶክስ ጋር ለሙስሊም መባሉ ለምን አስፈለገ? ሌላ ቦታ ሳይገደል ቀርቶ ነው? ሌላ ቦታ ሳይጨፈጨፍ ቀርቶ ነው? ሌላ ቦታ ሳያልቅ ቀርቶ ነው? ለምንድን ነው በሙስሊምና በኦርቶዶክስ መካከል ያኛው ነገር የተፈለገው? እሱንም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ እኔ በዛ መልኩ ነው የማየው እንጂ አብሶሉትሊ ሙስሊሞች ለኦርቶዶክሶች እንዲያርጋሉ ብዬ አላስብም። ምክንያቱም ጓደኞቻችሁን የሆኑ ጥሩ የሚያስቡ መልካም የሆኑ በጣም በሚሊዮን የሚቆጠሩ ሙስሊም ወንድምና እህቶች አሉ። ይሄ በደንብ በጀት ተመድቦለት በበጀት ተደርጎ የሚሰራ ነገር እንጂ አብሶሉትሊ ሙስሊሞች ሆን ብለው ኦርቶዶክስን ለማጥቃት ታርጌት አድርገው የሚሄዱበት ነገር ነው ብዬ አላምንም። ይሄኛው ለፖለቲካ የተጠቀመበትና ኦርቶዶክስ ከሙስሊም ጋር እንዲባላበት የሚሰራ መሆኑን እኔ በደንብ ነው የማውቀው። ምንም ይሄ ጥያቄ የለው። ስለዚህ የነሱ ስራ የኦርቶዶክስን ሳይሆን መች ሰብከውት ያውቃሉ? መች በእንደዚህ ነገር መጥቶ ያውቃሉ? ይሄ ግን ሞር መሰራት ያለበት ብዬ የማስበው መንግስት ራሱን ነፃ ለማውጣት ሙስሊም ላይ አላኮ የሄደበት ምክንያት ነው የሚመስለኝ። እኔ እንደዛ ነው ማለት። አሁን እኮ ሊያብራራው ነው እሱ ራሱ። አንዲት ደቂቃ ብቻ ነው፣ አንድ ደቂቃ ብቻ። ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ፖለቲከኛ ነው። አሲዘኝ በፈለግከው አንድ ሙስሊም ቤተ ክህነት ብሎ አውርቶ አያውቅም። ቆይ እንስማው። አሁን በፈለግከው አሲዘኝ ቀሲስ ስሙ፣ በደንብ አድርገው፣ በደንብ ስሙ። ክበሩ ቀሲስ ስሙ። ግን ለእኛ በጣም የሚጠቅም ነገር ሪያሊቲ ስላለው ለምሳሌ ለምን እንደማይናገሩ ሊያስረዳ እኮ ነው። ሪያሊቲ ያለው እስኪ እንስማው። የሚደርስበት ነገር ያውቃል እንዳለ። ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እዚህ ላይ የሆነ ነገር ልበልበት፣ ይቅርታ። እርሶ ተናገሩ ቀሲስ። ይሄ ቪዲዮ አሁን የሚያሳየው ሙሉ በሙሉ ሪያሊቲ ነው። በቃ ያወራው ነገር ትክክለኛ የሆነ ነገር ነው። በቃ ቤተ ክህነቱ የለም የተወርሷል የሚለው ሪያሊቲ ነው። ግን ሁለት ነገር ሊሆን ይችላል እንደተባለው። አንደኛው መንግስት ራሱ እንደዚህ ያሉትን ነገሮች ያወራል የተናደደ ኦርቶዶክስ ሊሆን ይችላል። ምክንያቱም እንድንነሳ በቃ ከእንቅልፉ ለማንቃት በዛ በኩል መጥቶ ቢያንስ ቢገባቸው ብሎ ሊሆን ይችላል። ሪያሊቲ ስለሆነ ማለት ነው የሚሆነው ነገር። ቤተ ክህነቱ ምን ተብሏል? ተቆጣጥረነዋል። ይሄ ሪያሊቲ ነው በእውነቱ። የት አለ እንግዲህ አሁን የት አለ? ቅድም ይሆን እንዲያውም ይቅርታ አድርግልኝና ምን ሲል ሰማሁት? ቅድም መጋቤ ጥበባትን ሲጠይቅ ነበረ። ጥቁር ልበሱ ብሎ ያስለበሱን አባቶች ዛሬ የት አሉ ምናምን ስትል ሰማ ነበር። እንዴ በዚህ አጋጣሚ ልንገርህ፣ ጥቁር ያስለበሱን ማንና ማን ነበሩ?
ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ጴጥሮስ ወደ ኢትዮጵያ መግባት አይችሉም። አሁን መንግስት ጠምዶ ይዟቸው። ብፁዕ አቡነ አብርሃም ተዋክበው ወርደው ባህር ዳር ላይ ነው ያሉት። አሁን ማን ናቸው? ጥቁር ያስለበሱ ሰዎች ናቸው አሁን ስልጣን የሚያዙት። አቡነ ሳዊሮስና ያን ጊዜ ጥቁር የለበስንባቸው ሰዎች እኮ ናቸው ስልጣኑን የያዙት። ኦልሬዲ እኮ በቃ በመንግስት እጅ ነን አሁን ያለነው። ያን ጥቁር የለበስንባቸው አባቶች ዛሬ አለቆቻችን ናቸው። ስለዚህ አሁን ወደ ምንድን ነው አሁን እነዚህ አባቶች የሉም፣ ይናፍቁሃል እና በሰጡት ነገር ማመስገን ያለብን ብዬ ነው የማምነው። ቀሲስ ምናልባት እያወራ ያለው የእስልምና መምህር ነው። እዚህ ሶሻል ሚዲያ ላይ የታወቀ መምህር ነው። ታውቀዋለህ? አንደኛ እሱ ነው። ኧረ በደንብ ነው የምንተዋወቀው፣ በደንብ እንተዋወቃለን። ከ2009 ጀምሮ ነው የምንተዋወቀው ከኔ ጋር። ግን ማን ይባላል ስሙ? ማን ነው? ዋሂድ ነው የሚባለው። ዋሂድ አውቀዋለሁ። ዋሂድ እሱ ነው። ግርማ ይባላል። የድሮ ስሙ ግርማ ነው፣ ክርስቲያን እያለ ማለት ነው። አሁን የሚኖረው ስዊድን ነው። ሰሚራ የምትባል ሚስት አግብቶ ይኖራል ስዊድን። ሌላው መረጃው እዚህ ላይ መናገር ስለማያስፈልግ እንተዋዋለን። ግን የሙቃርና ደርስ አለው፣ የንጽጽር ትምህርት ቤት አለው። ሜክሲኮ ላይ ህንፃ ሰርተዋል። አረ በጣም ጥሩ። ቆይ ስዊድን ላይ ከሆኑማ ኦርቶዶክስ ወዳጆች አሉ። ኦርቶዶክስ ብቻ ሳይሆን ክርስቲያን የሆኑ በሙሉ አሉ። ስዊድን ላይ እንደዚህ ማድረግ እንደማይቻል ይታወቃል። እና የእሱን ኢንፎርሜሽን ሙሉ ካለ ለእኔ ትሰጠኝና እኔ ስዊድን ላይ ምን ማድረግ እንዳለብኝ በደንብ እሰራበታለሁ። በደንብ ወዳጆች ስላለን ኢትዮጵያ ላይ በሃይማኖት ደረጃ የሚያጨፋጭፈው ይሄ ሰው ነው ብለን እዛ እናደርጋለን። በአንዴ ነው ሪፖርት የሚያደርጉት፣ በአንዴ ነው ማውራ፣ ሁለቴ እንኳን አይደለም። ቃል ለምድር ለሰማይ ለእኔ ብቻ አንተ ሙሉ ኢንፎርሜሽኑን በውስጥ ንገረኝ። በውስጥ የሚሰሩ በጣም የታወቁ ጀግና የኦርቶዶክስ ወንድሞች አሉኝ፣ እህቶች አሉ። ይህን ነገር ማድረግ ከባድ አይደለም። ይሄኛውን ሙሉ ሪከርዱን ትልክልኛለህ። ይህን ሙሉ ሪከርዱን ወጥተን አስተርጉመን እዛ እናስገባዋለን፣ አስተርጉመን። ስለዚህ ቀላል ነው። ወደ ምንድነው ወደ መፍትሄው ነው የምንሄደው። በጣም ከባድ አይደለም። እንደነሱ እኛ ያለ እውቀት የምንመራ አይደለንም። አብዛኛዎቹ የነሱ ሰዎች አልተማሩ፣ ታውቃለህ፣ ፊደል አይቆጥሩ። ስለዚህ ያንን ነገር ነው የእሱን በዚህ ያዘውና ግን እውነቱን አይደለም ወይ የሚለውን ሀሳብ ብሰጥበት፣ እውነቱን አይደለም ወይ አልተኛንም ያለማ ትክክል ነው። ተኝተዋል፣ ምንም አታመጡም፣ እንቀፈድዳቸዋለን፣ እንዲናረጋቸዋለን፣ እናጠፋቸዋለን የሚለውን በደንብ ሪከርድ የተደረገውን በእንግሊዝኛ አስተርጉሞ በስዊድን ላንጉጅ አስተርጉሞ የሚያስገቡ በጣም ቀለል ያሉ ወንድምናቶች አሉ። ስለዚህ እውነቱን ነው። አሁን ሪያሊቲውን እንቀበለው። እውነቱን ነው። የተጨመረ ነገር አለ። የጨመረውን ልንገሩታ ቀሲስ፣ የጨመረውን አሳት ስሙት። እዚህ ጋር አይጨምሯል። ዮኒ ትክክል ነህ። ትንሽ የማጋነንና አጉል የሌላቸውን ፒክቸር የመስጠት ነገርም አለ። ለምሳሌ አሁን ሁሉንም እኛ በቁጥጥር ስር አድርገነዋል፣ ሁሉንም በቁጥጥር ስር ይዘነዋል የሚለው ኦብቪየስሊ ሁሉንም በቁጥጥር ስር እንዳላደረጉት መቼም ይታወቃል። ግን ነደደ ሲሉ ተቃጠለ እንደሚባለው አንድ ሁለት ሰው ከያዝክ የሆነ መዋቅር ውስጥ ሁሉን እንደያዝከው አድርገህ ማውራትና አቅም እንደፈጠርክ አንዱ የፖለቲካ ስራ ነው። አሁን ግን ጉዳዩ ማለት ነው የሆኑ ሰዎች ሳይሆን ሲስተም ነው። ኦልሬዲ እየተዘረጋ ሲስተም አለ ነው። ሲስተምን ፋይት ሊያደርገው የሚችለው ደግሞ ሲስተም ብቻ ነው። የሆነ ሰው የሆነ ነገር ተናገረ ምናምን፣ ሰውየው የሚናገርበት የሆነ ነገር እኮ አለ፣ መዋቅር አለው ማለት ነው። የሚሰራበት መዋቅር አለው፣ ፈንድሬዝ የሚያደርግበት መዋቅር አለው፣ ስራ የሚሰራበት መዋቅር አለው፣ ኮሌጆቹን ራን የሚያደርግበት መዋቅር አለው። ችግሩ ያ መዋቅሩ ነው እንጂ ቤዚካሊ ሰውየው የሚያወራው ነገር ወይም ደግሞ ሰውየው ነው ማለት አይደለም። ስለዚህ አሁን እኛ ከሲስተም ጋር ስለሆነ እየተጣላን ያለ ነው ከሁለት አይነት ሲስተሞች፣ አንደኛ ከአስተዳደራዊ ከአድሚኒስትሬቲቭ ሲስተም፣ ሁለተኛ ደግሞ ከሃይማኖታዊ ስፔሲፊካሊ ከዋሃብያ። ከነዚህ ከሁለት ነገሮች ጋር ገጥሞ ሰው መልሶ ደግሞ የጎን መተኳኮስ አያስፈልግም። የሚያስፈልገው የጋራ ጠላት የሆነውን ሲስተሙን መምታት ብቻ ነው። ያንን ደግሞ ማድረግ የሚቻለው ቁጭ ብሎ ተነጋግሮ የተዘረጋን ሲስተም በራሱ በአድሚኒስትሬቲቭ የሚሆን በሃይማኖታዊ የሚሆን መዋቅር ተሄዶ መፍትሄ ማምጣት የሚቻለው መሬት ላይ ሲወረድ ነው። መረጃዎችን ይዞ ቅድም ዮኒ እንዳለው መረጃዎችን በደንብ ካሰባሰቡ በኋላ ወደ አንድ ማምጣት፣ ወደ አንድ ከመጣ በኋላ ደግሞ ወደ እርምጃ ይገባል ማለት ነው። ከዛ ውጭ ግን እኔ ሌላ ምንም መፍትሄ ሊታየኝ አልቻለም። ምናልባት እናንተ መፍትሄ የምትሉት ካለ ለመስማት ዝግጁ ነኝ። ቀሲስም ሌሎቻችሁም አይ የምትላቸው ነገሮች ምንም ጥያቄ የለውም። ግን
እኔ አሁን የፕሮቶኮል ጊዜ አልፏል ብዬ ነው የማምነው። የኢመርጀንሲ ጊዜ ነው። አሁን በዚህ ጊዜ ሰው እየሞተ ነው። በዚህ ሰዓት ላይ ጫካ ውስጥ ያለ ህዝብ አለ ላለመሞት ማለት ነው። አርሲ ውስጥ ያሉ ኦርቶዶክሳውያን ጫካ ውስጥ ናቸው ያሉት። የተገደሉትን ቆጠርን እንጂ የተፈናቀሉትን በየጫካው የወደቁትን እኮ ስንት አንድ የዛሬ ወር ነው 6 ወር ምናምን እኮ አንዷ መታ እኮ 6 ቤተሰብ ጨርሻለሁ እኮ ያለችን እዚህ ቲክቶክ ላይ መታ 6 ቤተሰብ ታረዱብኝ። ዱባይ ላይ ሆና የገባች ልጅ ላይ በላይ ክርስቶፎሮስ ቤት ነው ማን ቤት ነበር የነበረው? እኔ እያወራሁት ያለሁት ይኸውላችሁ፣ እንደራጅ መደራጀት ይሄ ሁሉ ጊዜ ይፈልጋል። አዎ መደራጀት አለብን፣ ግን ኢመርጀንሲ ነው። እንደዚህ ያለ ነገር ሲፈጠር እንትን መደንዘዝ የለብንም። መንቃት ነው ያለብን። ኖ ማለት ነው ያለብን። ፍጥነት ያስፈልጋል። አምቡላንስ ነው የሚያስፈልገው እኮ ኢመርጀንሲ ላይ የዓመት እቅድ አታወጣም። ነፍስ አድን ላይ መሯሯጥ አለብን። የሚሞቱ ሰዎች አሉ። መጀመሪያ ኖ ብሎ መነሳት፣ ውስጥ ለውስጥ ደግሞ የመደራጀትን ስራ። መደራጀት ቀላል አይደለም፣ ጊዜ ይፈልጋል። እኔ አይተናል ከዚህ ቀደም ሲገደል በማነው ሲጠቃ የነበረ ሰው ከስንት ዓመት በኋላ ነው የነቃው በእውነቱ። እና ደግሞ መደራጀትና የተናቀ ምን መስራት እንደሚችል ከፖለቲከኞችም አንዳንድ የምንማረው ነገር እኮ አሉ። ትንሹ ነው እኮ ጫካ ገብተው እኮ አገር መርተዋል። ይሄ ጥሩ ነገር ነው በእውነቱ። ይሄ ጠንካራ ነገር ስለሆነ እንማርበት፣ ጥሩ ነው። ኦርቶዶክሳውያን አቅም አለን። መርሃችን ደግሞ ታውቁታላችሁ፣ የሰላም ነው። ታሪካችን የሚያሸማቅቅ አይደለም። ሙስሊሞች ሲመጡ ያስተናገርን፣ ፕሮቴስታንቶች ሲመጡ ቦታ የሰጠን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ፖለቲከኞች ግን የሚያወሩት ምንድን ነው? ጨቋኝ እንደሆነች፣ ገፊ እንደሆነች። ታሪካችን ግን አክሱም ላይ የሚነግረን ከመካ መዲና የተባረሩትን ሙስሊሞች ስንቀበል ነው። ታሪካችን የሚነግረን እሱ ነው። ሌሎቹንም ስንቀበል የኢትዮጵያ ቋንቋዎች በታሪክ ውስጥ ሳይጠፉ እዚህ መድረሳቸው የሚያሳየው የኢትዮጵያ ቤተክርስቲያን እኮ ነገስታቶቿ ሳይቀሩ የሰውን ቋንቋ የሰውን የብሔር ማንነትን ያከብሩ እንደነበር ነው ታሪክ የሚነግረን። እና የምናፍርበት ሳይሆን የማንሸማቀቅበት የምንኮራበት ታሪክ እንደ ቤተክርስቲያንም እንደ ሀገርም አለን። ስለዚህ ሞታችን እንዲቆም ቁርጠኛ እንሁን። በቃን፣ መሞት በቃን። ኖ ሞር። ከዚህ በኋላ መንግስት የማትጠብቀን ከሆነ መንግስት የለም ማለት አለብን። የማንን ፀጉር ነው የምታበጥረው? ፒስ ኤንድ ሴኩሪቲ የአንተ ድርሻ ነው። እነገሌ ማለት እኮ መንግስት አይችልም። በነገራችን ላይ አርሲ ውስጥ የሚገሉን ነገር ሙስሊሞች ናቸው ምናምን እንበል እንጂ እኮ ኃላፊነት እኮ የመንግስት እኮ ነው። ማንኛውም ህዝብን የመጠበቅ ኃላፊነቱ የማንኛውም ሌላው ቀርቶ እንትን ይሄ ኦነግ ነው የሚገል ቢባል ራሱ ተጠያቂው መንግስት ነው። መንግስት አገር ላይ እስካለ ድረስ ኃላፊነቱ የመንግስት እኮ ነው እንዴ። ማንኛውም ፋኖ የሚበል እንደው ማንም ይባል ተጠያቂው ኢትዮጵያ ውስጥ መንግስትና መንግስት ብቻ ነው። ምክንያቱም እኔ መንግስት ነኝ ብሎ ተቀምጧል። ደግሞ በምርጫ አሸነፍኩኝ ኢትዮጵያ መረጠች እያለ ፉሽካ የሚነፋ መንግስት ባለበት ሀገር አባት አስከሬን የልጁን አስከሬን አስቀምጦ ሊመርጠኝ መጣ የሚል መንግስት እኮ ነው ያለን እንዴ። ስለዚህ ተጠያቂነቱ ዙሮ መንግስት ላይ ነው የሚሆነው፣ ዙሮ ማንኛውም ሰው ቢሆን። ምክንያቱም ሀገርን መጠበቅ ሃይማኖት በሃይማኖት እርስ በርስ ግጭት እንዳይፈጠር የማድረግ የመንግስት ኃላፊነት ስለሆነ እኛ ጦር የለን እና ጥሩ ነገር ነው ዛሬ የሆነው። ዮኒ በጣም እናመሰግናለን። ትክክል ነው። እንደዚህ ባሉት ነገሮች በያዝካቸው ነገሮች ጓደኞችም አሉ በጣም ጠንካራ የሆነ ሀሳብ የሚሰጡ ልጆች አሉ። ፕሊዝ ሀገር ኃላፊነት አለብን። የሀገር ኃላፊነት አለብን። የቤተክርስቲያን ኃላፊነት አለብን። አንገደል አልን እንጂ ሙስሊም በማንነቱ ሊጠቃ አይገባም። እኔ 2 ሳምንት አልሆነኝም አክሱም ላይ እውነትም እንደሚባለው ሙስሊሞች መቃብር ቦታ ከሌላቸው ትክክል አይደለም፣ መቃብር ቦታ ሊሰጣቸው ይገባል ብዬ ጽፌያለሁ። ፌስቡክ ላይ ግቡና ይሁት። ሰው በመሆኑ ብቻ የመቀበር መብቱ እግዚአብሔራዊ የሆነ መብት ነው። ሰው ሲወለድ በዚህ ምድር ላይ የመኖር መብት፣ ሲሞት ደግሞ የመቀበር መብቱ ዲሞክራሲያዊ ሳይሆን ሂውማኒቲ ራይት ነው። ሂውማን ራይት ነው። በዚህ ምድር ላይ የተወለደ ሰው በምድር ላይ የመኖር መብት፣ ሲሞት የመቀበር መብት የማንኛውም ሰው ነው። አክሱም ውስጥ ሙስሊም አይቀበርም ቅድስት ሀገር የሚል ካለ አዎ ቅድስት ሀገር ማለት ይቻላል። ሌላ እምነት ያለው ሰው አይቀበርም ማለት ግን አይቻልም። መጽሐፍ ቅዱሳዊም አይደለም፣ እግዚአብሔርም አይደግፈው። የሞተን ቅበር የወደቀን አንሳ ነው መጽሐፍ የሚል ካለ ፖለቲከኞች የሚያወሩት ሙስሊሞች ፖለቲከኞች የሚያወሩት ከሆነ ትክክል አይደለም። እኔ ግን ካለ ብዬ ግን ቄሱ ድምፅ ሁኛለሁ ለሙስሊሞች። ስለዚህ እኛ እየገፋን አይደለም። ምን መሰሎት ቀሲስ እዚህ ጋር ይቅርታ
እስከ ዛሬ ታዲያ አክሱም ላይ የት ነበር የሚቀበሩት ሙስሊሞች? የውሸት ፖለቲካ እንደሚሰሩ ስለማቅ ነው። ፖለቲካ ነው የሚሰሩት፣ ፖለቲካ እየሰሩ እንጂ እስከ ዛሬ እግዚአብሔር ምስክሬ አክሱም ላይ የሚኖሩ ሙስሊሞች የት እየተቀበሩ ነበር? የት ነበር የሚሆኑት? አያቸው ውሸት እንደሆነ በደንብ ነው የማውቀው። ግን አውቀው ልክ የኦርቶዶክስ ልጆች ሁልጊዜ ሞቱ፣ ሁልጊዜ ተጨፈጨፉ፣ ሁልጊዜ ጠፉ ሲባል የሆነች ምክንያት ይዞ ይመጣል። እስቲ አክሱም ላይ ያላችሁ እስቲ ኑና መስክሩ። ውስጥ አክሱም የሚኖር ብዙ የትግራይ ወንድምናቶች አሉ። ለዘመናት ኖረውበታል። አንድም ቀን እንደዚህ አይነት ነገር የለም። የሌለውን ወሽተው ምንድነው እነሱ ያሉት? አክሱም ላይ ጽዮን ጋር መስጊድ ይሰራልን ነው። አክሱም ጽዮን ላይ መስጊድ ይሰራ፣ ይሄ ነው ጸቡ። ምንም ውሸት እንጂ አንድም አክሱም ላይ አንድም እንደዚህ አይነት ችግር ኖሮ ማያውቅ። ይዋሻሉ፣ ይቀጥፋሉ። በጣም በሚዘገንን ሁኔታ እግዚአብሔር ምስክር ይህን ውሸት ይዋሻሉ። ውሸታሞች ስለሆኑ ቀዳዳ ነው የሚፈልጉት። ከዛ በኋላ አክሱም ጽዮንን ብትጠፋ ደስታቸው ነው፣ ደንታም የላቸው። ይህን እንደሆነ እርሱም እንዲያውቁ ነው እንጂ አክሱም ላይ ያሉ እርሱ ቤተክርስቲያን የሚመጡ ሰዎች ቢመጡ ጠይቋቸው። አክሱም ሄዳችሁ ታውቃላችሁ ወይ? እውነት ሙስሊሞች የቀብር ቦታ የላቸውም ብለው ጠይቁ። ኧረ እንደዚህ የሚባል ነገር ጠይቄያለሁ። ግን እንደው እንደዚህ ያሉት ነገሮች ቢኖር እንኳ እኛ ራሳችን ድምፅ እንሆናለን። በዚህ አጋጣሚ አንድ ጊዜ ከይቅርታ ጋር አሪስ የሞቱ ሰዎችን ስም ዝርዝር ላንብልህ። ዝርዝራቸው ራሱ የሚናገረው ነገር እኔ ራሱ አንብቤዋለሁ። ድገሙና አንብቡላቸው። እኔ ራሱ አንብበው ፕሊዝ፣ አንብበው። እያወጣሁ ነው፣ ገና ያላወጣሁትም። አንብበው። ስም ዝርዝራቸው ኢንዲኬት የሚያደርገን ነገር አለ። እነማን ናቸው የሞቱት? እነዚህ ሰዎች እነማን ናቸው? ካገኘሁት ቆይ እኔም እንትን አነባዋለሁ ቶሎ። እሺ የሚልክልኝ ሰው ባገኝ ጥሩ ነበር። እሺ ያገኘዋል። እሺ አይ እኔም እየፈለኩት ነው። ያለው እኔ ግን ዮኒ ሰማል አሉ ስም ዝርዝር እየፈለግን ነው። ምን ላይ ነበረ? ቫዮሌሽን ምናምን ብለው አስወርደው የነበረ ቅድም። አይ እኔና እርሶ ያው የታወቀ እኮ ነው። ኦኬ ቅድም እኮ ዮኒ ስታነሳው ነበረ። ያው ስሙ እንደሚያስታውቀው የአማራ ተወላጆች ነው ስሙ። አይ ቅድም እኮ በላከ ሰላም እኮ ተናገሩ እኮ። አሁን እኔ አሁን በእውነቱ ለመናገር እየተሽኮረመምን ነው የምናወራው እኮ። አሁንም ስቲል ነው እኛ እኮ ገና እኮ አልነቃንም። በእውነቱ ገና እኮ ነን ገና እንጂ እኮ ሰው በማንነቱ እየተገደለ እንደሆነ ግልጽ ነው። ምንም እየነገሩን እየመረጡ እኮ ነው የሚገሉት እኮ። እኔ እዚያ አካባቢ ያሉ ሰዎች እኮ እነማን ደም ሁሉ እየጠየቁ ማለት ነው። ቋንቋ በትክክል ይናገራሉ አይናገሩም ሁሉ እየተባሉ እየተጣሩ እኮ ነው የሚገደሉ። በደንብ ማንበብ እችላለሁ። ይኸው እዚህ ጋር አገኘው። አንደኛው አቶ ደምረው አበራ እድሜ 70 ዓመት፣ አቶ ከፈለኝ ልክ የለው እድሜ 56፣ አቶ ኃይሉ ንጉሴ 70፣ አቶ እሸቴ ዳመና ተመርጠው የአማራ ኦርቶዶክሶች እንደሆኑ ይታወቃል። አቶ ሰሙ አባይነ፣ አቶ አማረ በላይነ፣ አቶ ተሬ ደሴ፣ ወጣት ገነነ ጥላሁን፣ ይሄ ነው። አቶ ንጉሱ ማህደር ማንደፍሮ፣ አቶ በቀለ ኃይለ ሚካኤል፣ እነዚህ ናቸው እንግዲህ ሲጨርሷቸው የነበር። ስለዚህ በደንብ ይታወቃል ማንን ታርጌት አድርገው ማንን ማጥፋት እንደተፈለገ በደንብ ይታወቃል። በትክክል ደምረው አበራ፣ ከፈለኝ ልክ የለው፣ ኃይሉ ንጉሴ፣ እሸቴ ዳመና፣ አበባየም ዳኘ፣ አቶ ተሬ ደሴ፣ አማረ በላይነህ፣ አቶ ንጉሱ ማንደፍሮ እንዳለ ያቸው ስሙን ራሱ ወጣት ገነነ ጥላሁን በሙሉ ማለት ነው። እና ተለይተው ተመርጠው ነው እየተገደሉ ያሉት። እኔ አሁን ይህንን በግልጽ መናገር ምኑ ነው የሚያሳፍረው? የሆነውን ነገር ሰዎቹ ሞተውበታል። በማንነታቸው ተገደሉ አይደለ? ሰው በማንነቱ ተገድሎ በማንነቱ ነው የሞተው ለማለት ለምንድን ነው የምንሽኮረመመው? ሰዎቹ በማንነት መርጠው ሲገሉ ያላፈሩትን የሞቱትን ሰዎች ማንነት መናገር ለምንድን ነው የሚያስኮረመመን?
አበበ ከበደ ቶሎሳ ኩምሳ ሞተ ብሎ መናገር እንዴት እዚህ ገና እኮ ነን። እውነት ለመናገር ገና እኮ ነን። አልነቀንም እኮ ገና እኮ አልገባንም። በእውነት ምርር እኮ አላልንም እኮ መምረር አለብን። አለበለዚያ እኔ በእርግጠኝነት እነግራቸዋለሁ። እኔም ዮኒ ማኛም ቀሲስ መጋቤ ጥበብም ያልሞት ነው አሪስ ይዛ ውስጥ ሽሪካ ውስጥ ስላልተገኘ ነው። በቃ በዚህ ብቻ ነው በቃ እንጂ ለኛ የሆነ ነገር የሆኑ ሰዎች ራርተውልን አይደለም፣ ማንነታችንን አክብረውልን አይደለም። እና ሲሞት ዝም የሚል ሊቢያ ላይ ለታረዱ ክርስቲያኖች ያን ያክል አላለቀስንም? እኔ እኮ አገራችን ላይ ለሚሞቱስ ምንድነው ዲፈረንሱ? ሊቢያ ላይ በሃይማኖታቸው ነው ሰዎች የሞቱት። እኔ ይቅርታ አድርጉልኝና ሊቢያ ላይ ካረዱኝ ሰዎች በሀገሬ ላይ የራሴ ሰዎች የገደሉኝ ነው የሚመስልብኝ። የሚያመኝ እሱ ነው። እኔን የሚያመኝ እሱ ነው። ሊቢያ ላይ የማያረዱት እኛ ተሰደን ሄደን አራጆች በሀገራቸው እጅ ውስጥ ራሳቸው በረታቸው ውስጥ ገብተን ነው። እኔም ማዝነው እቤቴ መጥቶ በሀገሬ በተወለድኩበት በትውልድ ሰፈሬ መጥቶ የራሴ ወንድም አርዶኝ ሲሄድ ልቅሶ እንኳ ፍታት እንኳ እንዴት ተከለከላለሁ? እና ይሄ በእውነት ይሄ ሞት ነው። ይሄ በሽታ ነው በእውነቱ፣ ጤንነት እንዳይመስላችሁ። እና ደግሞ ሳጠቃልል እንዲህ የሞቱ ሰዎች ዋጋቸውን በእግዚአብሔር ዘንድ ያገኛሉ። የስ እኛ ግን እያንዳንዳችን ምዕመንም እንሆን ድምፅ ባለመሆናችን፣ እረኞች ካህናቱ ደግሞ በጎቻችንን ባለመጠበቃችን የእረኞቹ አለቃ ሲገለጥ እንጠየቅበታለን። እመኑኝ፣ ማንም አይድንም ከዚህ። እኔ ምን ማድረግ እችላለሁ? አይሰራም። ቢያንስ ድምፅ መሆን ትችላለህ። እኔ ምን አቅም አለኝ? ስልጣን የለኝ። ቢያንስ ስድብህን ማቆም፣ ቢያንስ መሽኮርመምክን ማቆም፣ ቢያንስ የሚታገሉትን ማሸማቀቁን መተው። አቡነ ሉቃስ እኮ ለሚሞቱ ወገኖቻችን ድምፅ በመሆናቸው በእውነቱ መንግስት ትክክል አይደለም፣ ገዳይ ነው፣ ደም እጁ ላይ አለብህ ብላው በመናገራቸው ከሀገረ ስብከታቸው ተፈናቅለው የሚያስቀድሱበት እንኳን ቤተክርስቲያን አተው ነው ያሉት እኮ። በሚያሳዝን ሁኔታ አረጋዊ አባት ለህዝቡ ድምፅ የሆኑ ከሚገደለው ህዝብ ጋር የቆሙ አባት ኢትዮጵያ መግባት አይችሉም። በአሜሪካ ምድር ቅዳሴ እኮ ቤተክርስቲያን እንዳይመጡ እኮ ተከልክለዋል። በአሜሪካ ምድር እኔ እውነት ኢትዮጵያ ውስጥ ያሉት ፈርተው ነው ልበል። አሜሪካ ያሉ ሰዎች አቡነ ሉቃስ አረጋዊ አባት ለህዝብ ድምፅ ለቤተክርስቲያን ድምፅ በመሆናቸው ብቻ ቤታቸው ነው ያሉት። ዛሬ አዝነው ቆዝመው እያለቀሱ ማለት እና ታዲያ ሌሎቹ ሊቃነ ጳጳሳት እነሱ መላከ ገነት ውጭ ያሉት ይበሳሉ እኮ። ኢትዮጵያ ውስጥ ያሉት አትሊስት ፈርተው ነው። እነዛ ግን አደራዮች ሆነው ነጋዴዎች ሆነው ነው። በየ6 ወሩ መመላለስ አይችሉም ኢትዮጵያ። እሱን እኮ ነው የምለው። ቢያንስ ውጭ ላይ ያሉት አባቶች እንዴት ቢያንስ እንዴት የሚመኑ ራሱ እንዴት ዝም አለ ነው ጥያቄው። ህዝቡ ራሱ አሜሪካ ውስጥ የሚኖር ድምፅ የሆኑትን አባት ዛሬ አሜሪካ ምድር ላይ አፈናቃይ አድርጎ ኪዳን እንዳያደርሱ እንዳይቀድሱ ቤታቸው እንዲውሉ ካደረገ ኢትዮጵያ ያሉ አባቶች እንዴት ነው ደፍረው ከመንግስት ከህዝብ ጎን ቆመው ስለ ህዝብ የሚታገሉት? በእውነቱ የሚመኑም ጋር ችግር አለ። ኑ እንዋቀስ። እንግዲያስ እንደ ጋር አጥፍተናል። እግዚአብሔር ራሱ ዝም ብሎ ወእግዚአብሔር ሲሳለቅ ላይ ሊሆን ይላል መጽሐፍ። እግዚአብሔር ራሱ በቃ ዝም ያለን እኛ ራሳችን ጤነኛ ባለመሆናችን ጭምር መሆኑን እዚሁ ማመን መቻል አለብን። ለማንኛውም እኛ ስራችን እየሰራን ነው። ኃላፊነታችን ይህን ያክል ነው። ከዚህ በላይ ቀሲስ ዲበኩሉ ቀሲስ ቴዎድሮስ ስልጣን የላቸው። እኔ ማድረግ የምችለው ለወገኔ ድምፅ መሆን፣ ለተገፉት ድምፅ መሆን። ፍትህን ከእግዚአብሔር ነው። እኔ ነኝ የምሟገተው፣ ካህኑ ነኝ። ፍትህና ርትዕ ከቤተ ክርስቲያን ነው የሚመነጨው። የመንግስት የፍትህ ምንጩ መጽሐፍ ቅዱስ ነው። ፍትህ የሚመነጨው ከእግዚአብሔር ነው። የእግዚአብሔርን ፍትህ ደግሞ የምናገረው እኔ ቄሱ ነኝ። የፍትህ ጉዳይ የሃይማኖት እንጂ የፖለቲከኞች ብቻ አይደለም። ከሃይማኖት ነው ፍትህ የሚመነጨው። ሳይል ወርድ ተራከባ ጽድቆ ሰላም ተሳባ ብዬ የምሰብክ ክርስቶስ ንጉስም ካህንም ነው ብዬ ማምን ሰው ነኝ። እንደ ንጉስ እንደ ካህንም የህዝብ ፈጣሪ ነው እግዚአብሔር እኮ ነው። ስለዚህ ፍትህን መፈለግ የሃይማኖት ጉዳይ ነው።